ሰላም ተመልካቾቻችን እንዴት ናችሁ? ዛሬ ፔፔ የምትመለከቱትን ውሻ ይዤው ለዶክተር ሕክምና ቀጠሮ አለው። ወደዛ እንሄዳለን። ኮም ፔፔ። ዶክተር ሙሉ አለም የታወቀች የእንስሳት ዶክተር ናት። የተማረችውም በኢትዮጵያ እንዲሁም በራሻ ነው። ከሷ ጋር ልዩ ቆይታ ይኖረናል። ይህን ፕሮግራም እንደምትወዱት ተስፋ አደርጋለሁኝ። ፔፔ ዛሬ ትንሽ ክትባት ይከተባል። ጤናው ሁኔታው እንዴት እንዳለ እናያለን። አብረን ደግሞ የራሱን ፓስፖርት ይዘን እንሄዳለን። የጤናው ሁኔታ ይመረመራል ማለት ነው። የተለያዩ እንስሳቶችንም ታከባለች። ስለ ክሊኒኳም የተለያዩ መግለጫዎችን ሰጠናለች። ፕሮግራሙ እንደምትወዱት ተስፋ አደርጋለሁ። ተከታተሉኝ። አመሰግናለሁ። እሺ፣ ብዙ አበሻ ደንበኛ የለኝም። ዛሬ አንቺ ስለመጣሽ ደስ ብሎኛል። በጣም አመሰግናለሁ። ተመልካቾቻችን ውሻው ጤነኛ ስለሆነ ክትባት ብቻ ነው የምንከትበው። ደግሞ ለአራት የተለያዩ በሽታዎች የሚከላከል ግን በአንድ ላይ የተቀመመ ነገር ማለት ነው። ዴሆፔፒኢ በስዊድንኛ ይሉታል። በአራት የተለያዩ በሽታዎችን ይከላከላል ማለት ነው። እና ያው ጤነኛ ውሾችን ነው የምንከትበው። እዚህ ሀገር ውሾች መከተብ አለባቸው። ቢያንስ በየ3 ዓመቱ መከተብ አለባቸው። ለጉንፋን ለምንለው ኬነል ሁስታ ይባላል በስዊድን። ልክ እንደ ኢንፍሉዌንዛ እንደማለት ነው በሰው። ለሱ ደግሞ በየአመቱ እንከትባለን። ሌላ ደግሞ ሊፕቶስፒሮሲስ የሚባል ወይ ሊፕቶስፓይሮሲስ በእንግሊዝኛ የሚባል የባክቴሪያ የሚመጣ በሽታ አለ። እሱም በየአመቱ ይሰጣል። ሌሎቹ ግን በየ3 ዓመት፣ ለምሳሌ የእብድ ውሻ በሽታ ሬቢስ የሚባለው፣ ሌሎችም እንደ ፓርቮ ቫይረስ ይባላል። የውሻ ተላላፊ በሽታ ማለት በአማርኛ ይመስለኛል። እና እነዚህ በየ3 ዓመቱ አንዴ ይሰጣሉ። ሌሎች ያልኩት ግን በየአመቱ ይሰጣሉ። እና እዚህ ያሉ ውሾች ሁሉም ኦልሞስት የተከተቡ ናቸው። እና ጤናቸው እንዲጠበቅ ያው ሁሉም ውሻ ሲገዛ ይሄ መደረግ እንዳለበት ያውቃል ማለት ነው። አሁን ክትባት ሰጥተሽዋል። እንዳልሽው የተለያዩ በሽታዎች ውሾች ላይ፣ የቤት እንስሳቶች ላይ ይከሰታል። ከሰው ወደ ውሻ፣ ከቤት እንስሳ ወደ ሰው፣ ከሰው ደግሞ ወደ ቤት እንስሳ የሚተላለፉ በሽታዎች አሉ። ዞኖሲስ ወይ ደግሞ ተላላፊ በሽታዎች የሚባሉ አሉ። ለምሳሌ አሁን ከጠቀስኩት አንዱ ሬቢስ የሚባለው የእብድ ውሻ በሽታ እዚህ ሀገር እንኳን በጣም ያው ተቆጣጥረውታል። ለምሳሌ ፊንላንድ አለ፣ ወደ ራሽያ አካባቢ ዙሪያ ሀገሮች አለ። እዚህ ሀገር ግን የለም። ግን በጣም ስትሪክት ናቸው በክትባት። እንደውም መጀመሪያ በቅርብ ጊዜ ነው በክትባት ብቻ ወደዚህ ሀገር ውሻ የሚገባው። አለዛ ግን ደም ተወስዶ የመከላከል አቅሙ ተለክቶ ታይተር ይባላል ነው ወደ ሀገር እንዲገባ የሚፈቀድ የነበረው። እና ሌሎችም በሽታዎች አሉ። በተለይ አሁን እነዚህ ኤምአርኤስ የሚባሉ የሬዚስታንት ባክቴሪያዎች አሉ። እነሱ በሰውም በእንስሳ ሊኖሩ ስለሚችሉ በጣም ኢንፌክሽን ያለው ከሆነ በጣም ሳምፕል ወስደን ወይም ናሙና ተወስዶ ከነዛ ሬዚስታንስ ከሚያመጡ ያላቸው ባክቴሪያዎች እንዳይኖሩ ቼክ እናደርጋለን። ሌሎችም በሽታዎች አሉ፣ ብዙ በሽታዎች አሉ ተላላፊ። ግን አገሩ በጣም ጥንቃቄ ስላለው ያን ያህል የሚፈጠር ብዙ ችግር የለውም። እዚህ ሀገር ያው በጣም እንትን ናቸው፣ ይከታተላሉ። ከሰው ወደ ቤት እንስሳስ የሚተላለፍ ይኖራል በሽታ? ለምሳሌ ባክቴሪያዎች፣ የተለያዩ ባክቴሪያዎች ቁስል ያለው ከሆነ ክፍት ቦታ ካገኘ የሰው አሁን ለምሳሌ ስታፊሎኮከስ እና ስትሬፕቶኮከስ የሚባሉ አሉ። የባክቴሪያ አይነቶች በሰውም በእንስሳም በሽታ ሊያመጡ ይችላሉ። አሁን ቁስል ላይ ያሉ ኢቭን ወደ መተንፈሻ አካል የሚገቡ ሊተላለፉ የሚችሉ አሉ። የተለያዩ ባክቴሪያዎች አሉ። አሁን እንዳየሽው ውሾች ሲጫወቱ ይልሳሉ፣ እንደዚህ በጣም ይተሻሻሉ እና ምራቃቸው ባክቴሪያ አይሸከምም ይባላል። እውነት ነው? በሳይንሱ እንደሱ አይደለም። እንደውም አፍ ውስጥ የማንኛውም እንስሳም ሰውም በጣም ባክቴሪያ አለው። ለዚህም ለምሳሌ የተነከሰ ሁልጊዜ ልክ ኢንፌክቴረር ሶር ይባላል። ቢት ሶር ሁልጊዜ ኢንፌክቴራል ይባላል። የተነከሰ ንክሻ ጥርስ የገባበት ነገር ሁልጊዜ ኢንፌክትድ ነው የሚሆነው። ለምን? አፍ ውስጥ ብዙ ባክቴሪያ አለ፣ የሰውም ሆነ የእንስሳ። ስለዚህ የነሱ ባክቴሪያ ያለውም ሳይንቲፊክ በሳይንሱ የተረጋገጠ እንትን አይደለም። ሁሉም
የአፍ ውስጥ ባክቴሪያ አለ። አንደኛ ኖርማሊ የሚኖሩ ብዙ ባክቴሪያዎች አሉ ከአፍ እስከ አንጀት በጠቅላላ ማለት ነው። ስለዚህ ይሄኛው ሳይንሳዊ አይደለም። ኮመን በሽታ ምንድነው በቤት እንስሳት ላይ በጣም የተለመደው? አሁን እዚህ የሚመጣ እንደ ተቅማጥ፣ ዲያሪያ፣ ማሳል ከዛ ደግሞ ከፍ ያሉ ከሆነ ደግሞ የኩላሊት በሽታዎች በተለይ ድመቶች ትንሽ እድሜያቸው ከፍ ባለ ቁጥር ትልቁ እንደውም የመሞት ትልቁ ምክንያት የኩላሊት ፌል ማድረግ ነው በአብዛኛዎቹ በድመቶች። በውሻ ቱመር አለ፣ ካንሰር አለ፣ አርትሮስ ነበረው አርትሮስ አለ፣ ኦፕሬሽን አድርጓል። እድሜ በሄደ ቁጥር ልክ እንደ ሰው እነሱም በአጥንቶቻቸው መካከል መጋገር ነገር ይኖራል። በጆይንት ወይ ደግሞ በመገጣጠሚያ መሃል የሚኖረው ፈሳሽ ይሳሳን ወደ ውሃነት። ኖርማሊ ወፈር ያለ የሚሳብ ነው። ትክክል። ግን እድሜ እየጨመረ ሲሆን ይቀጥናል። ስለዚህ አጥንትና አጥንት የመገናኘት እንትኑ ከፍተኛ ይሆናል። ስለዚህ ብዙዎቹ ይሄ ኖርማል ነው በእድሜ አርትሮስ ይኖራቸዋል። ኦኬ። ግን መድኃኒት አለ። የሀገር ወይም በውጭ ሀገራት ውስጥ ውሾች የራሳቸው ፓስፖርት እንዲሁም ደግሞ መለያ አይዲ ካርድ ወይ ቁጥር ይኖራቸዋል አይደለ? አሁን ፔፔ የራሱን ፓስፖርት ነው ይዞ የመጣው። እስኪ ያለ ፓስፖርት ውጭ መሄድ አይችልም። ከስዊድን ውጪ መጓጓዝ አይችልም። ይሄ ትራንስፖርት። ስለዚህ እዚህ ፓስፖርት ላይ አሁን ማሳይሽ አሁን መለያ ቁጥሩ ውስጡ አለ ማለት ነው። ወደ ቱል ወይ ደግሞ ካስተም ኦፊስ ከአገር ሲወጣ በውሃም ይሁን በባቡርም ይሁን በመርከብም ይሁን በፕሌንም ይሁን ሲጓጓዝ ፈተሻ ላይ ፈታሾች መጀመሪያ ሰውነቱ ላይ ቼክ ያደርጋሉ። ቺፕ አለ ማለት ቺፕ አለ ውስጥ እና ከዛ በኋላ እሱነቱን የማን እንደሆነ ይሄ ቺፕ አሁን እዚህ ጋር ያነበብኩት እዚህ ጋር አለ። ያውን አንድ አይነት ነው። እሺ ቁጥር አንድ አይነት ነው። ከዛ በኋላ የማንነቱ ይታወቃል፣ እድሜው፣ ጤና መሆኑ፣ ከዛ ሰርቲፊኬት አለው ለመጓጓዝ እንትን የሚችል መሆኑ። ለምሳሌ እዚህ ጋር አንዳንድ ሀገሮች ጤነኛ መጓዝ ፍላይ ማድረግ ይችላሉ ወይ መጓጓዝ ይችላሉ የሚለውን ሰርቲፊኬት ይጠይቃሉ። እሱ ስቴምፕል ይደረግለታል ማለት ነው። ስለዚህ ሁሉም መለያ አላቸው። ድመቶችም ጨምሮ እና ደግሞ ይሄ ህግ ነው፣ መስት ነው፣ ግዴታ ነው። አሁን ህግ ነው። ድመትም ውሻም ይሄ ቺፕ ሊኖራቸዋል። እንደገና በዩርድ ብሩክስ ማርኬት ማለት እንደ ግብርና ሚኒስቴር ማለት ነው። እዛ ላይ መመዝገብ አለባቸው፣ ይታወቃሉ። የትኛው ቤት ማን ድመት አለ፣ የትኛው ውሻ አለ፣ ሬጂስተርድ ናቸው። ሲያልፉም እንደዚሁ ይመዘገባል ማለት ነው። ስለዚህ የታወቁ ናቸው። ኢቭን ጉግል ብታረጊ የማን ውሻ እንደሆነ ሬጂስተር እንዲያደርጉ ይመከራሉ፣ ታገኛለሽ ማለት ነው። በአብዛኛው ደግሞ የንጹህ ዘር ያላቸው ብሪድ የሚባሉት ፒውር ብሪድ የሚባሉት አብዛኛዎቹ ክለብ አላቸው፣ ግሩፕ አለ። ያ ክለቡ ያን ዝርያ ለማሻሻል የራሳቸው ሪኳየርመንት አላቸው። እዛ ውስጥ ለማራባት የሚፈቀድላቸው ክለቡ የሚያወጣው ሪኳየርመንት አለ ወይ ደግሞ መመዘኛዎች አሉ። ጤነኛ የሆነ ውሻ አይን፣ የጆይንት ሰውነት የተለያየ ፓርቶቹ ተጠንተው ማለት ነው ጤነኛ የሆኑት ለዛ ስራ ለማራባት እንዲውሉ የሚፈቅዱ ክለቦች አሉ። ይሄ የታወቁ ማለት ነው፣ ፈቃድ ያላቸው። ከዛ ውጭ ዝም ብለው የሚያራቡ ካሉ እነሱ የታወቀ ዝርያ ስላልሆነ በውድ አይሸጡም። በዛ መልክ ያን ሁሉ አልፈው የሚያራቡ ሰዎች ግን የተሻለ ዋጋ ይሸጣሉ። ውዶች ናቸው ማለት ነው። ለምን? ዘራቸው ያልተቀላቀለ ከዘራቸውም ውስጥ ደግሞ ጤንነታቸው የተመረመረ የእናታቸው የአባታቸው የአያታቸው ሪኮርድ አለ። ያኛው ምን አይነት ጤና እንደነበረው አይኑ፣ ጆይንቱ፣ ሌሎችም አንዳንድ ለምሳሌ አንዳንድ ዝርያዎች አሉ የተወሰነ አይነት በሽታ የሚያጠቃቸው። ለምሳሌ ካቫለር ኪንግ የሚባሉት የብሎቲዩድ ማለት የልብ በደንብ ያለመዘጋት፣ የደም መፍሰስ፣ የልብ ምት ችግር ያለባቸው የሚኖሩ አሉ። እና እያንዳንዱ ዝርያ የራሱ የሆነ መጥፎም ጥሩም ጎን አላቸው። ከጸባይ ከጤና አኳያ ማለት ነው። ማለት ለመያዝም ከሚሰሩት ግልጋሎታቸውም ይለያያል። አንዳንዶቹ ሰራተኛ ውሾች አርቤት ሱንዳር ይባላሉ። ሰራተኛ ውሾች ማለት ነው። እነዚህ በጣም ጉልበታ፣ ለምሳሌ አደን የሚያደኑ
የአክቱ እንዳር ይባላሉ። አደን የሚያድኑ እነሱ በጣም ኤነርጄቲክ ናቸው። ሁልጊዜ እነሱ ያለው ሰው ማሰራት አለበት፣ ሰውነታቸው መስራት አለበት፣ አክቲቭ መሆን አለባቸው፣ ኤነርጂያቸውን ማውጣት አለባቸው። ለዛ ነው የተፈጠረው ሰውነታቸው ኃይለኛ ስለሆነ ማለት ነው። ሌላ ደግሞ ለደከም ላሉ ሰዎች አሉ የተለያዩ ብዙ መሄድ የማያስፈልጋቸው ብዙ ኢነርጂ በቀን ብዙ ኪሎ ሜትር መሄድ የማያስፈልጋቸው አሉ። ስለዚህ ሰዎች ውሻ ሲመርጡ ከራሳቸው ፍላጎት ጋር የተጣጣመ እንዲሆን መምረጫ እንትን አለ፣ ክራይቴሪያ የምትፈልጊው ብዙ ጊዜ ረጅም የሚሄድ ነው፣ ስንት ጊዜ በቀን ትወጫለሽ፣ ጊዜ ያለሽ ወይ፣ ብቻውን መቆየት ይችላል ውሻው፣ ስንት ሰዓት የሚቆይ ነው የማይቆይ፣ ብዙ የምታያቸው አሉ። ላንቺ ለዛ ሰው ህይወትሽ ጋር አብሮ ሊሄዱ የሚችሉ ከጤናም ከጠባይም ከጊዜም አኳያ አብሮ መሆን ብዙ ጊዜ አብሮ የሚሆኑ የማይሆኑ ሌላ ደግሞ ከሚሰጡት ጠቀሜታ እዚህ ሀገር በነገራችን ላይ በጣም ብዙ ውሾች ብዙ ጥቅም ይሰጣሉ። ለምሳሌ ኤፒሌፕሲ ያለባቸው የሚጥል በሽታ ያለባቸው ሰዎች ልክ በሽታቸው ከመምጣቱ በፊት ያን ነገር የሚያውቁ እና የሚነግሯቸው አሉ። ደወል አላቸው። ያው ሰዎቹ ማለት ይሄ በሽታው ያለባቸው ውሻው ይናገራል፣ ተች ያደርጋቸዋል፣ ከዛ ይደውላሉ ማለት ነው። ለምን ችግሩ እየተከሰተ ነው ማለት ነው። ሌላ ደግሞ የደም ችግር ደግሞ በደም ውስጥ ያለ ችግር የመፍሰስ ሌሎች የተለያዩ የሰለጠኑ ውሾች አሉ ለዛ ብቻ እና መድኃኒቷን ሰውየው መድኃኒቱን ወይ ሴትየዋ እንዲወስዱ ይናገራል። በሰውነቷ ውስጥ ያ ከፍ ሲል ያውቃሉ። ስኳር ዲቴክት የሚያደርጓሉ። ሌብሉ ከፍ ሲል ቀጥታ ውሾቹ እንትን ያደርጋሉ ማለት ነው፣ ይነግራሉ ለባለቤቱ። እንግዲህ ሌላው እንደምታውቂው ይሄ ድረግ ምናምን ዲቴክት ማድረግ ሌላው ብዙ ነገሮች መማር ይችላሉ። እዛ ላይ ደግሞ ስልጠና አለ። ያው የሚያስደስት የተለያዩ የሚሰሩት አክቲቪቲ የሚሰለጥኑ አጊሊቲ ይባላል። የእሱ አይነት ደግሞ ውሾች አሉ። ስለዚህ ውሻ ሰው ሲመርጥ ዝም ብዬ ጓደኛ ነው የምፈልገው ለስለስ ያለ ብዙ ማያስቸግር፣ ወይንስ ብዙ ስፖርት ስራለሁ አብሮኝ የሚሮጥ ፈልጋለሁ፣ ወይንስ ስራ እንዲሰራልኝ ይሄን አንዳንድ ነገር እኔን እንዲከታተለኝ ነው የምፈልገው። ስለዚህ የተለያዩ ጥቅሞች አሉት ማለት ነው። በአጠቃላይ የትኛውም እንስሳ ግን እዚህ ሀገር በእውነቱ አንደኛ ልክ እንደ ፋሚሊ የቤተሰብ አባል ናቸው። ያው አብረው ያድራሉ፣ አብረው ይኖራሉ። ኤቭሪቲንግ በጣም ከልጅ የተለየ እንትን ከልጆች ያላነሰ እንክብካቤ ነው የሚደረግላቸው። በጣም በእውነት ነው፣ በሚገርም ሁኔታ ነው። እውነቱም ደግሞ ሰው አብሮ ሲሆን እንደሚመስለኝ ይሄ አገሩ ሁሉም ራሱን የቻለ ስለሆነ ልጅ ብትወልጅ 18 ሲሆነው ከቤት ይወጣል። ኦኬ ሌላ ሀገር ይሄዳል። አሁን በተለይ እርጀት ያሉ ሰዎች ጡረታ የወጡ ሰዎች ያሉ እቤት ያላቸው ያንሳ ነው የመጀመሪያ አብረው ጧት የሚቀሰቅሳቸው አብረው ቁርስ የሚበሉ አብረው ለብሰው ይወጣሉ። መስነፍ አይችሉም። ቢያንስ 3 ጊዜ በቀን ለባብሰው ውጭ ይወጣሉ። ስትወጪ ጓደኛ ሰው ያናግራሉ። እና ልክ ይሄ እንዲሁም ለህብረተሰቡ ጤና የሚሰጥ ነው። ሰው ጋር ትገናኛለሽ፣ እንዴ ቆንጆ ውሻ ነው ማውራት ትችያለሽ፣ ምን አይነት ዝርያ ነው፣ መቼ ነው፣ ስንት አመቱ ነው፣ ሰው ጋር ኮሚኒኬት ታደርጊያለሽ። ይኸው እዚህ እንደምታየው አገሩ ከኛ ሀገር ይለያል። ሁሉም ሰው የራሱን ኑሮ ነው የሚኖረው። ኢቭን ልጆች ቢኖሩሽም እንዴ በየቀኑ የምትገናኝበት ብዙ ጊዜ የለም። ስለዚህ እንስሳው ግን ጧት እስከ ማታ አብሮሽ ያለምንም ክፉ መስራት ተው ብትዩ ትቶ ብታስቀይሚው ሳይቀየም የሚቀርብሽ አልፈልግሽም ብሎ የማይሄድ ጥሩ ጓደኛ ዘመድ ነው እና ብዙ ጥቅም አለው ማለት ነው። ጧት ግዴታ ተኝቶ ማርፈድ አይችሉም። አሮጊቶችም ቢሆኑ ግዴታ ውሻው መውጣትና መንሸራሸር መሽናት ምናምን ስላለበት ጧት ተነስተው ራሳቸውን ጠብቀው ውጭ ወጣሉ። ምሳ ሰዓት እንደዛው፣ ማታም እንደዛው። ይሄ ትልቅ እንቅስቃሴ ነው ለሰዎቹ እና ብዙ ጥቅም ነው ያለው። ፕላስ ሶሻል ህፃናት ይዳስሳሉ፣ ፍቅር ይማራሉ፣ ማብላት ይማራሉ፣ መውደድ ይማራሉ፣ መጫወት ጊዜ ቤት ከቤተሰቦቻቸው በተለየ ውሾቻቸው ድመቶቻቸው ጋር ጊዜያቸውን ያሳልፋሉ። ብዙ ነገር ማለት ነው እና ብዙ ጥቅም አለው። በርግጥ ሀገራችንም ብዙ ጥቅም አላቸው። አሁን ሀገራችን ስትይ አብዛኛው ጊዜ በሀገር ቤት ኢትዮጵያ የተለመደው የቤት ውሻ በተለይ
ቤት ለመጠበቅ ነው። እውነት ነው። ከሌባ ለመጠበቅ ነው። ምግብም ሲሰጠው ቤት ያፈራውን ወይ ቅንጥብጣቢ ከስጋ ቤት ተገዝቶ ነው የሚሰጠው። እዚህ ሀገር እኔ አንዳንዴ ምን ነው የሰው እንደዚህ በኖረ ላልኩ አሳይሻለሁ። እዚህ ሀገር ስኳር ላለባቸው ውሾች ስፔሻል ምግብ አለ። እሱ ብቻ እንዳይመስልሽ፣ ስኳር ኑሮባቸው ቀጭን ለሆኑ ቀጫጫ ለሆኑ የተለየ ምግብ አለ። ስኳር ኑሮባቸው ወፍራሞች ስኳር በሽታ ያለባቸው የተለየ ምግብ አላቸው። የታይሮይድ ወይም ደግሞ የእንቅርት በሽታ ቢኖር ስፔሻል ምግብ አለ። የኪድኒ ችግር ላለው ስፔሻል ምግብ አለ። ለሆዳቸው ለምሳሌ እንደ ማስተዋወቅ ወይ ተቅማጥ ምናምን አላል ችግር ላለባቸው ስፔሻል ምግብ አለ። በቃ የፈለሽውን ጥሪው እየተለያየ ኢቭን ለጆይንት ይሄ ግሉኮሳሚን ኦሜጋ 3 ኦሜጋ 6 የሚባሉ ነገሮችን የያዙ ለእንቅስቃሴ የሚረዱ ጆይንት ሞቢሊቲ የሚሏቸው ተብሎ ይሰራ። ወፍራም ለሆኑ ለመቀነስ ዳይት ፉደር ለብቻው አለ። ወፍራም ሆነው እግራቸው ሰውነታቸው የሚከብዳቸው አርትሮስ ያላቸው የተለየ አለ። ሜታቦሊክ ሞቢሊቲ ይባላል። ለመክሳት እና ለመንቀሳቀስ የሚረዳ የተለያየ ኮምቢኔሽን አንድ ላይ ይሰራሉ እና በሚገርምሽ ሁኔታ እኔ ለሰው እንዲህ ቢኖር እንኳን ላለሁ አንዳንዴ የምግቡ ይዘት ለእያንዳንዱ ሊቨር ፕሮብሌም ላለበት ሊቨር ዳይት አለ። እኔ ምን እንግዲህ ምን ልበልሽ፣ ቆዳ ላለበት ዲዲ ይባላል የደርማቶሎጂስት ዳይት። የቆዳ ችግር ላለበት ስፔሻል ምግብ አለ። ሽንት የሽንት ቧንቧ ኢንፌክሽን ለሚያጠቃው ቶሎ ዩሪን ቤክስ ኢንፌክሽን የሚሉት እዚህ ሀገር ለሱ ዩሪነሪ የሚባል ስፔሻል ምግብ አለ። ድንጋይ ላላቸው ጠጠር ዩሪን ስቴን ለሚባለው የኩላሊት ጠጠር ላለባቸው ስፔሻል ምግብ አለ። ስትረስ ደግሞ ለሱ ላላቸው ዩሪነሪ ስትረስ ብዙ ጊዜ የሽንት ኢንፌክሽን የመያዝ እድል አላቸው። ለነሱ ስፔሻል ኤስዲ አለ፣ ስፔሻል ምግብ አላቸው እና ብዙ ተሰርቶበታል። እሱም ቢዝነሱም ብዙ ነው። በዛው ልክ ምርምሩ ብዙ ሰርተውበታል። ውሻ ዘር ለምሳሌ እንዳልሽው በፖሊሶች ሚሊተሪ ውስጥ ያገለግላል፣ በቴራፒ ደረጃ ያገለግላሉ። እንደሁም ደግሞ በበረዶ አካባቢ ላይ እንደ ትራንስፖርትም ጋሪ ተሰርቶላቸው በጣም ብዙ አገልግሎት አላቸው። አንቺ በጣም የገረመሽ አጋጣሚ ነው ያየሽው የውሻ ጥቅም ወይ የቤት እንስሳ ጥቅም የገጠመሽ ስራ ቦታ ራሱ ያጋጠመሽ አዲስ ነገር ካለ? ያላቸው ፍቅር ለአንድ እንስሳቱ ለሰዎቹ ያላቸው ፍቅር፣ ሌላ ደግሞ ሰዎች ለእንስሳቸው ያላቸው ፍቅር ሲያረጁና ወይ ደግሞ አንዳንድ ችግር ተፈጥሮ መወገር ሲኖርባቸው የምታዩ ነገር እጅግ ልብሽን ይነካል። ማመን የማይቻል ለሰው ቢነግሩት አይገባውም። እንስሳ ኑሮት ሲያጣው ካልሆነ ብትነግሪ እንዴት ብሎ ሊያምንሽ ይችላል? የሚገርምሽ ቤተሰብ ተሰብስቦ ረጅም ሰዓት ነው የሚለቀሰው። አርጅቶ ወይም ካንሰር ኖሮት ምን ብሎ ማረፍ ኖሮበት ማለት ያው ሊወገድ ሲሆን የምታዩ ነገር ከማይጠፋ እኔ ሰው ሲሞት ሲጮህ ያላየኋቸው በውሻቸው ጮክ ብለው ሲያለቅሱ ሲሉኝ አጋጥሞኛል። በጣም እጅግ ልብ የሚነካ ነገር እና ሁልጊዜ እነዚህ አይነት ነገር ቡክ ሲያደርጉ ጨንቃለሁ፣ አብሬም አለቅሳለሁ። በእውነት ነው የምልሽ። በጣም እንትን የሚያደርግ የሚያስጨንቅ የሚያሳዝን ነገር ታያለሽ። አንዳንዶቹ ይሄ ነው እኮ አነጋገሬ፣ እኔ ልጄ እኮ አሜሪካ ነው ያለው፣ ልጄ ፈረንሳይ ነው፣ በወር አንዴ እንኳን አይደውልልኝም፣ እሱ እኮ ነው ሁሉ ነገሬ ይሉሻል። በጣም እና እነሱን ባዶ ቤት ትተሽ ስትሄጂ ብዙዎቹ እቤታቸው ሰርቪስ ያዛሉ። እንደዚህ አይነት የመጨረሻ ሰዓት ሲሆን እንዲሰቃይ ስትረስ እንዲያደርግ አልፈልግም፣ መኪና ውስጥ እንዲገባ እንዲወጣ አልፈልግም እና መተሽ ብትሰሪልኝ ይሉኛል። እኔ አስከፍላለሁ ለተጨማሪ ለመጓጓዝበት ቤታችሁ ሂጄ እንትን አደርግና ይዤ እመጣለሁ ማለት ነው። ግን የምታዩ እዛ ያለ በጣም ስቃይ በእውነት እሱ እጅግ እና ለሌላ ሰው ብትነግሪው ሊያምንሽ አይችልም አይደል? ከባድ ነው። ግን የአበሻ ደንበኞች ሳሉ የአበሻ ደንበኞች እስካሁን 3 አውቃለሁ። እሺ ረጅም ጊዜ ማለት ውሾቻቸው 3ቱም የማውቃቸው ያን ወጣት ናቸው። ስለዚህ ብዙ ጊዜ የመምጣት ደህና ማለት ከበድ ያለ ትሪትመንት አልሰራሁላቸውም።
ወጣት ሲሆኑ በሽታቸውም ዝቅተኛ ነው። አብዛኛው ጊዜ ክትባት ሊሆን ይችላል። አለዛ መቆረጥ፣ መውደቅ፣ መጋጨት፣ መበላት ምናምን ካጋጠም ይመጣሉ። ግን በአጋጣሚ አንድ ትንሽ የቆዳ ችግር ያለበት መጥቷል። አንድ ደግሞ ሌላ ክትባት ነው እንጂ ያበሻ እንትና ብቻ ሶስት አበሾች ያውቃሉ። ኦኬ አንቺ ሳልሽ ውሻ? እኔ አሁን ድመት አለኝ ውሮ የሚባል። ውሮ ውሮ አልነውኛ እና ክሊኒኩ ከመጀመሩ ከወራት በፊት ነው የተገዛው። 12 ዓመት አልፎታል። አሁን 13ኛ ዓመት ላይ ነው። ልጆቼ ናቸው የመረጡት። ልጅ ነበሩ ያኔ። የኛ ቤስት አሁን ቤተሰብ አባል ነው። አንድ ትልቅ ቤተሰብ ለምሳሌ ውሻ ወይ የቤት እንስሳ ቤት ውስጥ ሲኖርና ሳይኖር ያለው ልዩነት ምንድነው? በቤተሰብ ውስጥ ያለው ግንኙነት? ቤተሰብ ውስጥ ውሻ ካለ ሁሌ ወሬ አለ። ልክ እንደ ህፃን ልጅ እንደተወለደ ትልቅም ቢሆን ሁል ጊዜ መወያያ ርዕስ አለ፣ ማውጣት አለ። አንቱ ሰጃንቹ ውጪ ማውጣት እንዲዝናና ማድረግ ወይ ሸና ውጪ ማውጣት፣ ማስገባት፣ ማጽዳት እና አክቲቭ ያደርጋል ቤተሰቡን ይመስለኛል። ደስተኛ ያደርጋል ብዬ ነው የማስበው። እኛ ለምሳሌ ሁሉ የእኛ ቤት ትልቁ ልጄ አሁን እሱ ነው ሁሉንም። ለምን ትንሽየው ለትምህርት ሌላ ቦታ ስለሄደ፣ አለዛ ግን አንዱ ምግቡን ውሃውን ኤቭሪዴይ መጠጫውን ቀይሮ ውሃ ሞልቶ ያስቀምጥለታል። ትልቁ ሳንድ ማለት ሽንት ያ ቤት ውስጥ ነው እንግዲህ ስፔሻል እንትን አለ። እዚህ ውጭ አሳይሻለሁ። ሳንድ አለ፣ ስፔሻል አይነት አሸዋ አለ። ያ አሸዋ ሲሸኑበት እንትን ሽንቱን ወጥሮ ይዝና ውጪ ደረቅ ነው ታነሸዋለሽ። ሽንቱን የሚሰበስብ ማለት ነው። ፕላስ ሽታ እንዳይኖር ሽታ አለው። ለምሳሌ ላቬንደር ይሉታል። ስፔሻል ሽታው እንዳይኖር ማለት ነው። እና ያንን በስፔሻል ማንሻለች እንደ ለምሳሌ ድንች ተጠብሶ እንደሚወጣበት ማለት ነው። በሱ ታነሻለሽ፣ ፖሴ ውስጥ አድርጎ መጣል ነው። እና አንዱ ያጸዳል፣ አንደኛው ምግቡን እና ውሃውን ይከታተላል። እኔ ደግሞ ጠዋት ሽንት ቤት ብቻዬን አያስገባኝም። ቤትም አድርጎ አብሮ ይገባል። ስለዚህ አስገባውና ቁጭ ስል አንዳንዴ ጥርስን ቦርሽለታለሁ፣ ማሳጅ ያደርገዋለሁ፣ ጆሮውን ምናምን ጥራ አድርግለታለሁ። ይወዳል፣ ይፈልጋል ከኛ መቀመጥ ማለት ነው። ስለዚህ ቤት ውስጥ በጣም ደስተኛ ያደርጋል። በእርግጥ አንዳንድ ደግሞ መጋረጃ ሶፋ ሊቦጭቁ ይችላሉ ድመቶች። ውሾች ደግሞ የአንዳንዶቹ ፀጉራቸው ሊበን ይችላል። ያ እንግዲህ ያው ትንሽ ተጨማሪ ስራ ይሰጣል ማለት ነው። ሌላ ብዙ ደስታ ታገኛለሽ። ብዙ ነገር ይሰራሉ። በተለያየ ጊዜ ቢዚ ያደርጉሻል፣ ያስደስቱሻል፣ ታያቸዋለሽ፣ ያጫውቱሻል፣ ይዞራሉ። እንኳን ውሾች ድመቶች እንኳን የተለያየ ነገር እየሰሩ ደስታ ይሰጥሻል። እና ጥሩ ነው በእውነት። ስለዚህ ሪከመንድ ታደርጊያለሽ? በጣም አደርጋለሁ። እንደውም እኔ አንድ ጓደኛ አለችኝ አበሻ። በፊት ውሻ ልወድ ምናምን ትለኝ ነበር። ኢትዮጵያ አሁን እዚህ ነች፣ ግን ኢትዮጵያ ቤት ሰርታ ገባች ማለት ነው። 2 ውሾች አሉት ሙሉ። ዛሬ እኮ ደውዬ ውሾቹን ጠየቁ። ፍቅር በፍቅር እና ሲኖር ነው የሚታወቀው እንስሳ። እውነት ነው። በተለይ እንደ ኢትዮጵያ ውጭ አይደለም የሚኖሩት፣ ገባሽ? ቤት ነው። ሁሌ አብረሻቸው ነሽ። የሚሰሩትም ታሰለጥኛቸዋለሽ፣ ይከተሉሻል። ዝም ብሎ በቀን ተዘግተው ውሎ ማታ የሚከፈቱ አይደሉም። ኢትዮጵያ እንዳልሽው ነው፣ እንደ ዘበኛ መጠቀም ነው። ሆኖም ግን ፍቅር አለ እዛ። ቤተሰባቸውን ያበላቸውን ያውቃሉ። በውጭታው ላይ ነው የሚጮሁት፣ በራሳቸው ላይ ፍቅራቸውን ይገልጻሉ። እንደገና ደግሞ ከተማ አሁን አዲስ አበባ እንደምሰማው ከስዊድን አይለይም። በእርግጥ እንደዚህ አይነት የስዊድን አይነት ምግብ ሬዲሜድ ላይኖር ይችላል። አላየሁም፣ አልሰማሁም። አይደል ነው ወይ ያዋጣቸው ይሆናል እንጂ አንድ ጓደኛ የነበረችኝ እሷም እንትናት ጋይናኮሎጂስት ራሽያ የተማረች ትልቅ ሆስፒታል ነው እንደውም የነበራት፣ አሰገደች ሆስፒታል። 3 ውሾች ነበሯት እና ልክ እንደ ስዊድን ሌሎችም አሁን ብዙ ናቸው። ሰምተሻል? ብሪድ የተለያየ ዝርያ ያራቡ መሸጥ ጀምረዋል። እና ኢትዮጵያም አሁን ኑሮው ስለተሻሻለ ብዙ ደግሞ ከዩሮፕ ከአሜሪካ የገባ ሰው ብዙ ስላለ የውሻም ጥቅም ፍቅርም እየታወቀ ስለመጣ አሁን ኦልሞስት እንደ ስዊድን ይመስለኛል። እኔ አዲስ አበባ ብዙ ሰው አለ የቤት ውሻዎች ድንክዬዎች ያሏቸው። ትልቅም ቢሆኑ ደግሞ በፍቅር የያዙ ቤት ውስጥ የሚይዙ ማለት ነው። እንደ ዘበኛ ሳይሆን እንደ ጓደኛ የቤት። እንዴት ነው ሙሉ አለም አንቺ አስበሻል ይሄንን ስራ ወደ ኢትዮጵያ ለመውሰድ እዛም ለመስራት?
ይሄንን ስራ እንኳን እኔ እድሜ ሄዷል አሁን ይሄን አላስብም። ብችልም ምንድነው ኢትዮጵያ ያሉ ሰዎች ውሾቻቸውን ይዘው መውጣት እንዲችሉ ይሄ የዶክመንቴሽን ከመጀመሪያው ጀምሮ አሁን ለመንቀሳቀስ ክትባት ከሁለት ወራቸው ነው። በሁለት ወር እድሜ ነው መጀመሪያ ያለበት። በሁለት ወራቸው ይከተባሉ፣ በሶስት ወራቸው ይከተባሉ፣ ከዛ በአንድ አመታቸው ይከተባሉ። ከዛ በኋላ ኤቭሪ ይር ወይንም እንደገና በየ3 አመቱ መከተብ አለባቸው። ያን ካሟሉ መንቀሳቀስ እንቸገራቸው አይኖርም። እና አላቅም አሁን በምን ደረጃ እዛ ቆይቻለሁ፣ ክትትል አላደረኩኝም። እና እንደዚህ አይነት ለመስራት አላስብም፣ ምክንያቱም እድሜ ሄዷል። እኔ ወደ ጡረታ ከዚህ በኋላ ኢትዮጵያ ቢገባ እኔ በቃ ሌላ አይነት ህይወት ነው ማስበው እንጂ መስራት አላስብም እዛ። እና ደግሞ ሰማይ ከመሬት ነው፣ አታገናኘውም አይደለ? አይ እንደ የተሻለ ነገር ቢኖር ለእንስሳቱ ጥሩ ነው። ያው ለእንስሳቱ ጥሩ ነው። ምክር ልሰጥ ይችል ይሆናል ምናልባትም እንደ ሌክቸር መስጠት ወይ ደግሞ ትንሽ ማስተማር ስለ ውሾች ጥቅም ወይንም ደግሞ አያያዝ ምን ማድረግ እንዳለባቸው እንዲህ አይነት ነገር ምናልባት ሊሆን ይችላል እንጂ ክሊኒክ ለመክፈት አይመስለኝም አላረግም። እዚህ ሀገር ግን አሁን እኔ እንግዲህ ስቶክሆልም ውስጥ የቬተርናር አንቺን ነው የሰማሁት ኢትዮጵያዊት። የሚገርምሽ እኔ ማላቅ እኔ ክሊኒክ ያለው ቀርቶ ራሱ ቬተርናሪያን ሐኪም ሆኖ የሚሰራ አላቅም። በርግጥ ከሌላ ሀገር ዲፕሎም እንደኔ ይዘው መተው እዚህ ግን ዝም ብሎ ሌላ ስራ የሚሰሩ ሰዎች እንዳሉ አውቃለሁ እንጂ ይሄንን ሰርቲፋይድ ሆኖ ማለት ነው ቬተርናሪያን ሆኖ የሚሰራ አላቅም። አይደንቅሽ? ነርስም አላቅም እዚህ ሹክሾች ካምሉት ማለት ነው። ነርስም ባክ በእውነት ልንገርሽ እኔ አሁን አንድ አበሻ እዚህ ባገኝ በየትኛውም ደረጃ ግን ወረቀት ያለው ማለት ነው ሰርቲፋይድ የሆነ ነርስ የሚሆን አንደር ነርስ የሚሆን እኛ የምንለው ግን ሹክሾች ነው። እንደገና ዩር ቮርዳሬ ይባላል። ይሄ እንደ ኡንደርሾች እንደሚሉት ማለት ነው። ባገኝ አብሮ የሚሰራ በደስታ ነው። ይሄንን እንደውም ቢቻል ትራንስፈር ማድረገው ለአበሻ ቢሆን ደስ ይለኛል። በጣም ጥሩ አጋጣሚ ነው። እኔ ብቻ ተሳክቶልኝ እንዲቀር አልፈልግም። ልጆቼ ሁለቱም ወደ ኢንጂነሪንግ እንዲሄዱት እና አበሻ ቢሆን ደስታው በእውነት ነው የምልሽ። የእውነት ጋብዛለሁ፣ ስራ ጋብዛለሁ። ወይም ደግሞ አብሮ መስራት ጆይንትሊ፣ አለዛ ደግሞ ማሳየት የምችለውን ማካፈል ወይም አብሮ መስራት መጠር። በተለይ ይሄ ዩር ቦርዳሬ ደረጃ ያለው ወረቀት ያለው ከሆነ የመጠርም እድል አለኝ። አሁን ሁለት አሉኝ የሚረዱኝ፣ ግን ሰርቲፋይድ የሆኑ ከመጣ አበሻ በደስታ እቀበላለሁ። በጣም ቆንጆ አጋጣሚ ነው። እንግዲህ ይሄን የምታዩት ይሄን ፕሮግራም የምታዩት ተመልካቾች በተለይ ደግሞ በእንስሳ ሕክምና ሙያ ውስጥ ያላችሁ ይሄን አጋጣሚ ተጠቅማችሁ ዶክተር ሙሉዓለምን ያው ኮንታክት ማድረግ ትችላላችሁ። አድራሻውን ሁሉንም ኢንፎርሜሽን እንለጥፋለን እዚህ ከቪዲዮ ስር። በተረፈ ደግሞ አድራሻውንም እንስሳም ያላችሁ ሰዎች እዚህ የመጣችሁ መከታተል ትችላላችሁ ስለ እንስሳቶቻችሁ ጤና። እውነት ለመናገር ዌብሳይትሽ ላይ በጣም ቆንጆ ፊድባክ አለ። ኦልሞስት 4.7 ስታር ያለው ክሊኒክ ነው ይሄ። በጣም ቆንጆ ሪቪው አላቸው ሰዎች፣ ጥሩ አይነት አስተያየት አላቸው። አንቺም በጣም መልካም ሰው ነሽ። በጣም ደስ የሚል ሞክራለሁ። አይ በጣም ደስ የሚል እግዚአብሔር ባልጠበቅኩት መንገድ ሁሉን አሳክቶልኛል። በእውነት ነው የምልሽ። እግዚአብሔርን አመሰግናለሁ። ቅርብ እኖራለሁ። ብዙ አሁን የደንበኛ ቋሚ ደንበኞች አሉኝ እና ለኔ ስራ ከበቂ በላይ ነው ያለው በእውነት። እንደገና ክሊኒኩ ትልቅ ነው። የራሴ ላብራቶሪ ያለው፣ የራሴ ኤክስሬይ የጥርስ አለው፣ ኦፕሬሽን ሩም አለው፣ ምርመራ ክፍል አለው። 2 ሐኪም በደንብ ሊሰራ ይችላል እና ትልቅ ነው ቦታው። ደግሞ ኦፕሬሽን ካለ ሁልጊዜ ስተሪል መሆን ያለበት ማለት ከባክቴሪያ ነፃ ነገሮችን የምታረግበት እንደ አውቶክላቭ፣ ሌላ ማጠቢያ ማሽኖች ኤቭሪቲንግ የተሟላ ነው። እግዚአብሔር ይመስገን። ኤክስሬይ ምናምን ታነሻለሽ? አልትራሳውንድ አለ። ኤክስሬይ የጥርስ ብቻ ነው ያለኝ። ኤክስሬይ የለኝ ብዙም በእውነት ለመናገር የመግዛት አቅሙ አለኝ፣ ግን ለሬይ ብዙ መጋለጥ በዚህ እድሜ ስለማልፈልገው እኔ አስፈላጊ ነገር ከሆነ ሬሚስ ነው የምልከው። በሚያነክስ ከመጣ ወይ ደግሞ የሚያስታውቅ ከመጣ ስብራት እንዴት ሰስፔክት እንዴት እንደምጠራጠር አውቃለሁ። በምልክቱ ይሄ ኤክስሬይ መነሳት አለበት ብዬ ልካለሁ። ሌላም እንዲህ የውጭ አንድ ነገር በልተው ከሆነ ቴስት አለኝ። ከተጠራጠርኩ ልካለሁ ወደ ከፍ ወዳሉት ሆስፒታሎች። በጣም ጥሩ።
በጣም ነው የማመሰግነው። ምንም አይደለም። ማለት የምትፈልጊው ነገር ካለ? ማለት የምፈልገው እኔ እንስሳ መያዝ ጥሩ ነው። ሙያዬን በጣም ወደዋለሁ። ሪሊ አም ላኪ የሙያዬ የሚከበርበት ሀገር በመምጣቴና እዚህ ደግሞ ሰዎቹ በተለይ ይሄ እንደምታውቂው አይላንድ ነው ሊዲንግ ለከተማ ቅርብ የሆነው በውሃ የተከበበች ቦታ ነው ይሄ እና ህብረተሰቡ በሙሉ እርስ በርስ ይተዋወቅ። በተለይ እንስሳ ያለው ሰው እርስ በርስ ይጠያየቃል እና እኔ አንድ አናውንስመንት ሰራሁም ሲጀመር ትንሽ በወረቀቶች አለዛ ግን ለጉግልም ለፌስቡክ ወይ ሌላ ለማንም ለአናውንስ ሊያደርግልኝ ከፍያ አላውቅም። የኔ ማስታወቂያ ምን መሰለሽ ሰው ለሰው ሰዎቹ እርስ በራሳቸው እየተነጋገሩ ይመጣሉ። እኔ ሳንቲም ከፍያ አላውቅም እዚህ ሀገር እና በጣም ያው እንደነሱ እንደ ቤተሰብ አይነት በዩ ኤቭሪዌር በሄድ ብዙዎቹ ያቆኛል እንስሳ ያላቸው እና እርስ በርስ እየተነጋገሩ ነው የሚመጡት እንጂ እኔ ለአናውንስመንት አልሰራሁም። መጀመሪያ ግን በእርግጥ አንድ ጥሩ አጋጣሚ ነበረኝ እና እዚህ ሀገር ስንመጣ የጋበዘን አንድ ፕሮፌሰር ስለኛ ፋሚሊ ሆነ ነገር ማን እንደሆንን ለዚህ ለአይላንዱ አስተዳዳሪዎች ጽፎልን ነበር። በዛ ምክንያት አንድ ሪፖርታጅ ሰሩልኝ። ሪፖርታጅ ማለት 4 ገጽ ብዙ ለሚትኢ ሊዲንግ ማለት ደግሞ እያንዳንዱ ቤት በነፃ መሄድ ጋዜጣ ነው። ስለዚህ ስለዚህ ፋሚሊ እና ስለኔም ስለ ሙያዬ ኤቭሪቲንግ ያኔ የዛሬ 12 ዓመት ማለት ነው ኢንተርቪው አድርገውኝ እሱን አስተራጭተውልኛል። ከዛ ውጭ እኔ በክፍያ ምንም አላደረኩም። ግን አሁን ከበቂ በላይ ኩንዳለኝ ደንበኞች አለ። ግን ልጅነትሽ እዚህ ላይ ያሳደረው ተጽዕኖ አለ በቤት እንስሳት ላይ ፍቅር እንዲኖርሽ? እውነትሽ ነው። እኔ ገጠር ነው ያደግኩት ከእንስሳ ጋር ውሻም ላም ባለ ሁሉ ጊዜ ቤት ውስጥ ላም አለ። ሌላ ግን የሚገርምሽ ነገር ከቤታችን እኔ ላሊበላ ነው የተወለድኩት ያደግኩት። ከቤታችን ድሮ ነው ላሊበላ ጎጆ ክቦቹ ፎቆቹ ታውቂያለሽ ላይ ሆኜ እንዲሳይ ከፊት ለፊታችን አንድ ቤት ነበረ። እዛ ላይ የእንስሳዎች እንደ ክሊኒክ በዩ ትንሽ ክሊኒክ የለም ነበረች። እዛ ምን ሲያደርጉ ያለው ቅዳሜ አህያ ሲያኮላሹ ከሰዎች እንደዚህ አይነት ነገሮች አይ ነበር። ለነገሩ ግን እኔ ያው የገጠር እንስሳ ያለበት ቤተሰብ ስለሆነ ያደግኩት ውሻ ሁልጊዜም አለ እንዳልሽው በዘበኝነት መልክ። ሌላ ግን ፍየል፣ በግ፣ ላም፣ በቅሎ ሁሉም ባለበት ቤተሰብ ነው ያደግኩት። ፍቅር ከዛ ጀምሮ ይመስለኛል። በጣም ነው የማመሰግነው። ምንም አይደለም ዶክተር ሙሉዓለም በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ፕሮግራሙ አላለቀም፣ ተከታተሉት። እንቀጥላለን። አሁን ምንድን ነው የምታደርጊው? በዚህ የስከሌታ ብሌሳ ቺፕት så jag gör så där. Då vet jag med det här numret man kan veta vems katt han är och för att resa för att registrera. Det här registrerar på Martin. Så han också ska vaccineras. Så duktig. Nu kommer jag vaccinera honom också. Den här katten, vi misstänker att han har allergi, så jag kommer ta blodprov för att se och skicka till labb för att se om han har allergi. Och vilken typ har han, okej? Hej, duktig. Bra, det var det, duktig kille. Man gör så där. Det är klart. Duktig. Så ja. Här är allt. Du ska kolla bara. Det är okej. Jag ska bara lyssna på hjärtat först. Så. Bra. Så, då kommer jag dra här. Jag kommer ta lite blodprov. Duktig.
Alex åsikter. Han har en katt som är ung, Alex, eller hur? Du kan berätta. Jag har inte sagt någonting. Du kan berätta vad har hänt. Ja. Hur mycket du har arbetat. Är det okej, Martin? Ja, det är Alex där nere. Jaha. Han hade en... Vad heter det? Urinstopp. Ja, urinstopp. Han var här, han är min kund. Ja, okej. Och የሽንት ቧንቧ የሽንት ቧንቧ መዘጋት መዘጋት እሺ Den berättar vad har hänt. vad hände Sen jag kan säga. Han hade stopp och det visade sig att vad var det, urinvägen var alldeles för liten. Så han kunde inte kissa alls. Så hans blåsa blev större och större och större. Så han fick åka till akuten och göra en operation. Vad heter den operationen? Till sist de gjorde penisamputation. Kirurg. Plastikkirurg för att han kissar utan problem. Ja. Hur mycket har du betalat totalt, Matti? Jag tror att det är över 100 000, men... Han har betalat 115 000. Jag har journalen för att det var jag. Då hade jag tagit blodprov. Så det var det, sådär. Försäkringen täckte 60 000 av det, så resten är ju Men egen han ficka. var försäkrad. Försäkringen har betalat 60 000. Så 55 000 du har betalat själv. Ja, det är... wow Det är så. Men katten lever, det är bra. Han mår bra, det är han som skriker det. Men nu, om man እዚህ ሀገር ድመት ወይ ውሻ ከያዙ ኢንሹራንስ በጣም አስፈላጊ ነው። ልክ እንደዚህ 100,000 መክፈል ያጋጥማል አንዳንድ ችግር ሲፈጠር። አሁን 115,000 ከፍላ ነው ስራው የተሰራና ድመቱ አሁን የሚኖረው ማለት ነው። ኢንሹራንስ ቢኖር ኢንሹራንሱ 60,000 ከፈለል እስከ 60,000 ነበር ኢንሹር ያደረገችው እስከ ጣራው ያን ከፈለላት። ከዛ በኋላ ያለውን ግን ባለቤት ራሱ ነው የሚከፍለው እና እንደሱ ተደርጓል ማለት ነው። እስከዚህ ደረጃ እንስሳ መያዝ ውድ ነው። ችግር ካለ ውድ ይከፈላል። ግን ሁል ጊዜ ችግር ይፈጠራል ማለት አይደለም፣ ግን ቢያጋጥም። ስለዚህ ኢንሹራንስ በጣም አስፈላጊ ነው እዚህ ሀገር። አሁን ይሄንን ደም በሴንትሪፊውጅ ይባላል አጣርቼ ማለት ለያይቼ ወደ ላብራቶሪ ልከዋለሁ ማለት ነው። ያ ይሄ አሁን የወሰድኩት የደም ሳምፕል ነው። በቃ ይሄው ነው የምንሰራው ማለት ነው ዛሬ። ደባርዴ ፎሪዶ jättebra. Ja, ser du nu? Han är Du kan stark. hålla, ja han är stark. Han är jättestark och ganska arg när han... Ja. En serie. Ja, han har båda. åh skönt Ser du? där är en Där är en. det var jättesvårt min Nej, dotter inte. höll och jag är den borta Nej, det här du ser. Här en. liten Ser du? Ser du? ja jag ser Ja. Så det är ingen fara. Vi kommer kastrera. Det är vilken tur. Så du kan hålla om du vill. Du kan klappa lite. vad heter han? Han heter Äventyraren. Äventyraren. ja vilken man Han var först ut ur boet och han går i trappor. Han är liksom överallt. Han är alltid på äventyr. Han är inte alltid, han är smart. Han är smart. Nice, okay. Hej! በጣም አክቲቭ ስለሆነ ስሙ ያው ያ አሁን ይሄ እንትን መጀመሪያ ያየሁት እነኚህ የዘር ፍሬዎቹ አንዳንዴ ሆድ ውስጥ ይቀራሉ ወይ አንዱ ወይ ሁለቱ እሺ ልጅ ስለሆነ እና አንዱ ብቻ ቢሆን ኖሮ ልመልሰው ነበር። አሁን ግን ሁለቱም ወጣዋን ቼክ አረኩላት። ፈርታ ነበረ ከሌለ ሊመለስብኝ ነው ምክንያቱም እናቷ አለች። እናቱን እንዳያጠቃና እንዳይዋለዱ ትፈልግ ነበር። በአጋጣሚ ሁለቱም የዘር ፍሬዎቹ ውጭ ስለሆኑ አሁን መድኃኒት ሰጠውና ይተኛል። ከዛ እነሱን ኦፕሬት አድርጌ አወጣቸዋለሁ ማለት ነው። ኦኬ እና የመጣው ለዚህ ነው። አሁን ወደ ኦፕሬሽን ሳይንስ ይገባል ማለት ነው። አሁን መርፌ ሰጠውና ክፍል ገብቶ ያወጣላታል ማለት ነው። ከዛ ከ2 ሰዓት በኋላ መታ ትወስደዋለች።
እና እሱን አሁን ትታው ነው የምትሄደው። ትታው ነው የምትሄደው። ለእኔ ሰታኝ ትሄዳለች ማለት ነው። ጥንቸል ብዙ ጊዜ በሀገራችን አልተለመደም እንደ ቤት እንስሳነት። አዎ የሉም፣ ጥንቸሎች አያረጉም። ለምርምር ነው የሚጠቀሙት። ለምርምር አሁን መድኃኒት አምራቾች ይጠቀሙባቸዋል። እዚህም አሉ። እዚህ ግን እንደ ቤት እንስሳ ብዙ አሉ። በደንብ አይቻለሁ። ልጆች እንደውም ብዙ ጊዜ ይወዷቸዋል። ኤግዛክትሊ ሁርሙንጋ ሀርዱ Nu har jag bara mamman kvar. Bara mamman kvar. Hur många ungar fick hon? 6 stycken. Kan du tänka dig? Hon hade 6 ልጆች ነበሯት። ድጋሚ አትፈልግም። አሁን ይሄ አንዱ ልጇ ነው። እናትየዋ እና እሱ ብቻ ቀርተዋታል። ሌሎቹን ትታቸዋለች፣ ማሽጣቸዋለች ማለት ነው። Kostar den att skaffa kanin? Nej, de brukar inte vara så himla dyra. Raskatter, rashundar är dyra. Ja, det är samma med raskaniner. Raskaniner ማለት ዝርያ ያላቸው ማለት የታወቀ ዝርያ ያላቸው hermelin såna grejer så i alla fall. Den första kaninen, den hittade barnen. Antagligen någon som bara dumpat den. Och så den tog vi hand om. Sen fick vi en. Ja, det är jättebra. Sen, så de två har tyvärr dött. Men sen så mamman till honom då köpte vi för 200 kronor. Ja, de är billiga. Hon var jättefin. Hon var så himla mysig. Och måste man ha försäkring också, eller? Jag har det faktiskt. Med tanke på att det är ganska dyrt. Det är jättebra, men det är inte måste. Nej. Måste, inte måste, men ifall någonting, om han hamnar på sjukhus, du kan kosta hur mycket som helst. Det spelar ingen roll om det är kanin eller katt eller hund. Det kan kosta hur mycket som helst. Så att vi betalade jättemycket för den första kaninen, han blev sjuk. Hur mycket har du betalat? Ja, men sammanlagt säkert 10 000. Hur mycket? Säkert 10 000 för alla undersökningar och så. Ja, men för en gång var sjuk. Ja, precis. Du har jätterätt. Bra att försäkra. Ja, det är dyrt. Så nu är mamman försäkrad. Jättebra. Det är bra. Tack att du är med. Så jag kommer ta hand om honom. Har du andra frågor? Nej, Det var allt.